الله يا الله يا الله يا الله الله يا الله يا الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم على سيدنا محمد رسول الله صلى الله عليه وسلم. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. السلام عليكم شيخ. وعليكم السلام ورحمة الله. الحمد لله رب العالمين. الحمد لله رب العالمين. ما شاء الله. إن شاء الله تعالى زاريم بالفوق حق قرطنبت كتل علينا الله تبارك وتعالى من التكم يدرجن. بارك الله فيكم. يزاري ورئساتين من إلى شيخ إن شاء الله تعالى يو بالفهم كاينو قرت هاجنت يالو نقر بالنارجو يميل بميل حسابنا انقدي زاريون من ناورو أتقالي يوران يالنو الحياء من الله ميلون ورتنال كذا بوالا دمو صحابة نبي عليه الصلاة والسلام ሌሎችም ሷሊሖች ለዱንያ ምን አይነት ሐል ነበራቸው የሚለውን አይተናል። ከዛ ጋር ተያይዞ ታዲያ እዛ ደረጃ ላይ الحياء من الله የሚባለው ደረጃ ላይ ለመድረስ መልካም ሰዎች መሆን ይጠበቅብናል፣ ጥሩ ሰዎች መሆን ይጠበቅብናል። ጥሩ ለመባል ደግሞ ከወንጀል መራቅ ግድ ነውና ወንጀል መስራት ምን ያክል ቀልባችን ላይ አሰር ያመጣል፣ የወንጀል አሰሩ ምንድነው በሚለው ላይ يتوسنا نقر إن شاء الله نورالله إن شاء الله. نعم بارك الله فيكم شيخ. نعم እንዳላችሁት قلب የሚባለው ነገር ያው መሰረታዊ የሆነ ነገር ነው። وكما يقولون القلب أمير الجوارح قلب የሰውነት ክፍለ አካላት ዋና አዛዥ ነውና ለዚያም ነው ረሱል عليه الصلاة والسلام በሐዲሳቸው ላይ ألا إن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله. ألا إن في الجسد مضغة يسونت كفل أكلات ليكو عند سجالت شالو إذا صلحت صلح الجسد كله. ياتش كتستكاكلت يسونت كفل أكلات بمولو يستكاكلالو. وإذا فسدت كتبلاشت فسد الجسد كله. يسون كفل أكلات بمولو يبلاش شاليلالونا مكنياتهم ይሄ ቀልብ የሚባለው ነገር መሰረታዊ የሆነ ነገር ነው። የሰውነት ክፍለ አካላት በሙሉ አሚር ነው፣ አዛዥ ነው። ይሄ መይል የሚባለው ነገር ዝንባሌ يعني قد يكون الى خير وقد يكون الى شر ወደ ጥሩም ወደ መጥፎም ዝንባሌ የሚባለው ነገር አስሉ መሰረቱ ከቀልብ ነው። ለዚያም እኮ ነው አላህ ተባረከ ወተዓላ በቁርአን ላይ ان تتوبا الى الله فقد صغت قلوبكما የሚለው ማለት ነውና ይሄ መሰረታዊ የሆነ ነገር ቀልብን እንዴት ማስተካከል አለብን። እንዲሁም ደግሞ ወንጀል የሚባለው ነገር አላህ ተዓላ ይጠብቀንና ቀልብ ላይ ያለው ተእሲር ቀልብ ላይ ያለው ተጽዕኖ ምንድነው የሚለው ኢንሻአላህ ተዓላ በሰፊው እናያለን ማለት ነውና ወደ ርዕሳችን እንምጣና እስኪ ሼክ ቀልብ ላይ ያለው ተእሲር ወንጀል ምንድነው የሚለው እስኪ አንዳንድ ነጥቦች እናንሳ። መርሐባ። ያው ወንጀል ሲባል በአጠቃላይ አላህ ተባረከ ወተዓላ እንዳንሰራው የከለከለን ነገር ወይም ደግሞ እንድንሰራ ግዴታ የሆነብንን ነገር መተው ነው። በአጠቃላይ ምንድነው አንድ ሰው ከሰራው استحق العذاب የሚባልበት ማለትም ቅጣት የተገባው ነው የሚባልበት ነገርና ከተወው ደግሞ ሊላህ ብሎ አጅርን የሚያስገኝ ነገር በሙሉ ማዕሲያ ወይም ወንጀል ይባላል። يعني በአጠቃላይ حرام የምንለው ነገር ማለት ነው። ያ حرام የምንለው ነገር ምን ሊሆን ይችላል? የድርጊት ሊሆን ይችላል። يعني በሰውነት አካል ክፍሎቻችን የምንሰራው ሊሆን ይችላል። በቀልብም የምንሰራው ሊሆን ይችላል። ማንም ሳያይብን የሰው ልጅ ጓደኛም ምንም ሳያየን ተደብቀን የምንሰራው ነገር ሊሆንም ይችላል። ከሰው መሃልም ቁጭ ብለን ሰዎች መሃል ቁጭ ብለን ወንጀል ውስጥ ልንወድቅ እንችላለን። እቺ ቀልብ የምትባለው ነገር ማለት ነውና ያ ወንጀል የሚባለው ነገር ዝም ብሎ ሰርተው የሚያልቅ የሆነ ነገር አይደለም። ኢነማ የሆነን አሰርን ትቶ የሚያልፍ ነው። ፋን አለው፣ የራሱ የሆነ ተጽዕኖ አለው። ያች ተጽዕኖ ደግሞ ልክ እንደ ነጭ የሆነ ወረቀት ላይ እንደምታርፍ ጥቁር ጠብታ ነው የሚሆነው።
ከዛ በኋላ በተደጋገመ ቁጥር ያንን ነጭ የሆነ ወረቀትን በጥቁር እስክርቢቶ በቸከቸክነው ቁጥር ያ ጥቁር ነጩን እንደሚቆጣጠረውና ነጭነቱን እንደሚያጣው ሁሉ ቀልብም እንደዛው ልክ ወንጀል ስንሰራ ሰርተን ማለፍ ብቻ አይደለም፣ የሆነ አሰረን ይተዋል። ቀልባችን ላይ የሆነ ጥቁር የሆነን ኑክታ ይተዋል። ያ ነገር ደግሞ ከቆየ ምን ይሆናል ማለት ነው? ቀልባችንን በሙሉ ይቆጣጠረዋል። እንዲያውም ዑለማው ተፍሲር በግልጽ የሚናገሩት ነገር አለ። ሐቂቀተን ቀልብ የምትባለው ስጋዋ ትጠቁራለች፣ ትዝጋለች። የሐቂቃ ማለት ነው፣ የእውነት አላህ በቁርአን ምን ብሏል? ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ይላል። በግልጽ አላህ እየነገረን ነው። ከላ በል ራነ ዐላ ቁሉቢሂም ያኒ ሰውነታች ይቺ ቀልብ የምትባለው ልብ የምትባለውን ነገር ያለበሳት የሆነ ነገር ምንድነው? ያ ይሰሩት የነበረው ነገር መጥፎ ነገር ነው። ያ የሚያለብሳት ጥቁር ነገር ያለበሳት ምንድነው? ማካኑ ይክሲቡን ይሰሩት የነበረው ወንጀል ነው ይለናልና ቀልብ ላይ ያለው ተጽዕኖ ወንጀል እውነት ሐቂቃ የሆነ ተእሲርም አለው። የሰውነት ለውጥን ያመጣል። ትጠቁራለች ቀልብ። በዛው ልክ ደግሞ ማዕናዊ የሆነም ተእሲር አለው። ያ ተእሲር ማዕናዊ የሆነ ተእሲር ምንድነው? ወንጀልን መላመድ። ከዛ በኋላ ወንጀል ምንም አለመምሰል። መጀመሪያ አካባቢ ሌባ ራሱ ብናይኮ መጀመሪያ ቀን ሲሰርቅ እየፈራ በጣም እየተርበተበተ ሊሆን ይችላል የሚሰርቀው። ኸምር የሚጠጣውም እንደዛው። የተለያየ ወንጀልን የሚሰራው ተደብቆ ቢያዝ ምን እባላለሁ አላህን ባይፈራ እንኳን ከሰዎች ዘንድ መዋረድን ይፈራል። በጣም ሲላመደውስ ጀህረተን ማድረግ ይጀምራል። ያ የምኑ አሰር ነው? ወንጀልን የመደጋገሙ ማለት ነው። እና ቀልብ ላይ የሚያመጣው ተእሲር ሁለት አይነት ነው ማለት ነው። የአካላዊ ተእሲር የሚያመጣል፣ የማዕናዊ የሆነ ተእሲር የሚያመጣበታል ማለት ነው። ሱብሃንአላህ። ናም እንደላችሁት ሼክ ሱብሃንአላህ አንድ ሰውየው ወንጀልን ሲሰራ ያን ተከትሎ የሚመጡ ነገሮች አሉና የመጀመሪያው أنه يستحق العذاب بذلك ወንጀል ይጻፍበታል። በዚያም ወንጀልም ላይ يعني ቅጣትን የተገባው ይሆናል ማለት ነው። እና ነገር ግን من وجهة أخرى ቀልብ ላይ ያለው ተእሲር በጣም ከባድ ነው። አሁን እንዳላችሁት يعني አንድ ወንጀል ሲሰራ ሰውየው ينكت على قلبه نكتة سوداء አንድ መጥፎ ነጥብ ይጣልበታል። ثم አሁንም ሁለተኛ ሲሰራ وهكذا من ደረጃ እስከሚደርስ ድረስ ሱብሃንአላህ حتى يسود القلب ቀልብ ሙሉ በሙሉ ጨለማ እስከሚሆን ድረስ ማለት ነው። የዚያን ጊዜ ተከትሎ የሚመጣው ነገር ምንድነው? عدم التأثر بالمعصية ሰውየው يعني ወንጀልን ሲሰራ ምንም አይነት ስሜት አይኖረውም። يعني አላህን ወነጀልኩ እኮ የሚለው ነገር ማለት ነው። እዚህ ጋር ሱብሃንአላህ ቀልባቸው ሐይ የሆኑ ታላላቅ ሰዎች يعني የአንቢያዎች ሲቀሩ እኛ ወንጀል ላይ እንወድቃለን። አላህ ተባረከ ወተዓላ ይሰትረን ይማረንና ነገር ግን የሆነ ነገር ሲከሰትባቸው ከዚያ ነገር ቶሎ ይመለሳሉ። يعودون الى التوبه فورا ያ ለምንድነው? ቀልባቸው ሐይ ስለሆነ ነው። አሁን የምንለው ነገር የመደጋገም ነገር ስለሌለ ማለት ነውና እዚህ ጋር ተያይዞ አላህ ተባረከ ወተዓላ ምን ይላል? والذين اذا فعلوا فاحشه او ظلموا انفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب الا الله እነዛ ራሳቸውን የሚበድሉ ሰዎች يعني መልካም ሰዎችም ሊሆኑ ይችላሉ ፊል አስል። ነገር ግን ወንጀል እንዳልነው ይከሰታልና ያ ነገር ሲከሰትባቸው ቶሎ የሚመልሱ ሰዎች يعني አላሁ ተባረከ ወተዓላ የሚያስታውሱ ተውበት የሚያደርጉ ማለት ነውና ያንን ነገር ለማድረግ ሰውየው ቀልቡ ሐይ ሊሆን ይገባል። አማ ወንጀልን እየሰራ ሙሉ ቀልቡ ከጠቆረሳ ለዚያ ነገር ተአፍር ምንም አይኖረውም ማለት ነው። አላሁ ተዓላ ይጠብቀን። እዚሁ ያነሳችሁት የቁርአን አንቀጽ ላይ አንዳንድ ሰለፎች ተፍሲር ላይ የሚጠቅሱት ነገር አለና ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። ሰይዱና አልሐሰን ምን ይላሉ? ይሄ ረይን የሚባለው ነገር ይላሉ الذنب بعد الذنب حتى يسود القلب። አንድ ወንጀል ይሰራል፣ ከዛም አንድ ወንጀል እንዲህ እያለ ቀልብ ጨለማ እስከሚሆን ድረስ ጥቁር እስከሚሆን ድረስ ይላሉ። እንደዚሁም ሰይዱና الضحاك ايضا من اكابر السلف ናቸውና እነሱ ምን ይላሉ? الرين هو موت القلب። ረይን ብሎ ማለት የቀልብ መሞት ነው ይላሉ። الله تبارك وتعالى يطبقنا. وهكذا أيضا أبو سليمان الداراني
ስለዚህ ቁርአን አንቀጽ ሲናገሩ ምን ይላሉ? አልቀስወቱ ወረይኑ ሁማ ዚማም አልገፍላ የልብ ድርቅና የሚባለው እንደዚሁም ይሄ ራይን የምንለው ነገር ይላሉ የገፍላ ያኒ የመዘንጋት ገመዶች ናቸው ይላሉ ማለት ነውና አላሁ ተባረከ ወተዓላ ከጋፊሎች ያድርገን። ሱብሃንአላህ እዚህ ጋር አንድ ሐዲስ يحضرونيና ነብዩ አለይሂ ሰላቱ ወሰላም ጥሩ የሆነን ሙእሚን صالح የሆነ ሙእሚን ባህሪ ሲጠቅሱ ያሉት ነገር አለና ምን ይላሉ? يقول صلى الله عليه وسلم إن المؤمن يرى ذنوبه كأنه جالس تحت جبل يخاف أن يقع عليه ጥሩ ሙእሚን ብሎ ማለት ይላሉ ሱብሃንአላህ ወንጀሎቹን እንዴት አድርጎ ነው የሚያየው? ልክ ከአንድ ተራራ አጠገብ እንዳለ ሰው ነው። يخاف أن يقع عليه ካሁን ወደቀብኝ እያለ ይፈራል አለ ሱብሃንአላህ። لماذا؟ لأن قلبه حي قلبه حي ስለሆነ በዛ ጥቁር ባልነው ነገር ስላልጨለመ ማለት ነው። وإن الفاجر ከዛ ቀጥላ አረጉና ፋጅርሳ وإن الفاجر يرى ذنوبه كذباب مر على أنفه فقال به هكذا ፋጅር የሆነ ሰብሳ ወንጀሎችን እንዴት አድርጎ ነው የሚያየው? ልክ አንድ ዝንብ ከአፍንጫው አጠገብ አልፋ እንዲህ ብሎ እንደሚያስወግዳት يعني وكأنه لا شيء ምንም ነገር እንዳልሆነ አድርጎ ነው የሚያየው አሉ ሱብሃንአላህ። يعمل المعصية ወንጀልን ይሰራል يعني كشربة ماء ውሃ እንደመጠጣት እንደዛ ቀላል አድርጎ ያየዋል ማለት ነው። ይህ ቅድም ያለው ተእሲር ነው ማለት ነው። አላሁ ተባረከ ወተዓላ ይጠብቀን። በነገራችን ላይ ይሄ የወንጀል ተእሲር የሚባለው ነገር አይደለም ቀልብ ላይ ጀማዳት ላይም የታየ የሆነ ነገር ነው። ሁላችንም እናውቃለን። ሐጀር አልአስወድ ሲባል እንሰማለን። ሐጀር አልአስወድ ማለት ጥቁር ድንጋይ ማለት ነው። ስያሜው ራሱ ጥቁር ድንጋይ የሚባለው ይህ ሐጀሩል አስወድ አባታችን አደም ከጀነት በሚወርዱበት ሰዓት አብሯቸው ከወረዱ ድንጋዮች ውስጥ አንዱ ነው። ይህ ድንጋይ በሚወርድበት ሰዓት ጥቁር አልነበረም፣ ኢነማ ነጭ ነበር። በጣም የሚያበራ የሆነ ድንጋይ ነበር። ከዛ ነብዩ አለይሂ ሰላቱ ወሰለም ነው የነገሩን የጠቆረበት ምክንያት ምንድነው? እነዛ ወንጀል የሚሰሩ ሰዎች በሚነኩት ሰዓት ነው። እሱ ወንጀል ሰርቶ አይደለም ሙከለፍም አይደለም፣ ግን የወንጀለኛ ሰው አሰሩ የወንጀል ብቻ ሳይሆን የወንጀለኛ ሰው አሰር ምን አድርጓል ማለት ነው? ያንን ድንጋይ ሲነኩት በወንጀላቸው አሰር ምክንያት ጠቆራሉ አይደለም? ሱብሃንአላህ። ድንጋይን እንኳን የማጥቆር ኃይል ያለው የሆነ ነገር ያውም እኮ ወንጀሉን ራሱ ሰርቶት አይደለም የሰራ ነክቶት ነው። የሰራ ነክቶት ድንጋይ ከጠቆረ ቀልብ መጥቆሯ ደግሞ የበለጠ ነው የሚሆነውና ይህ ገሪብ የሆነ ነገር አይደለም፣ ወይም ደግሞ የማይሆን ነገር ሙስተሂል የሆነ ነገር አይደለም። ሐቂቀተን ቀልብ ይጠቁራል። ስለዚህ ከወንጀል ራሳችንን መጠበቅ አለብን። በተለይ እኔ በብዛት የሚታይ ነገር አለ፣ በአካባቢያችን የምናየው ነገር ነው፣ ሶሻል ሚዲያም ላይ የምናየው ነገር ነው። ያኔ ሶሻል ሚዲያ ስንል ፌስቡክም ቲክቶክም ሁሉም ገብተን ካየን አብዛኛው ሰው ሐቂቀተን ነው የምለው ሳያውቀው ትልቅ የምላስ ወንጀል ውስጥ ይወድቃል። አንዳንዱ ሐሜት ውስጥ ይወድቃል፣ አንዳንዱ ነሚማ ውስጥ ይወድቃል። ያን ደግሞ ሰዎች ሲሰሩት ጭራሽ ወንጀል የሚለውን ነገር እንኳን አያስቡት። ያ ከምን መጣ? በጣም የሚያስፈራ ነገር ነው። ሐላችን ሐቂቀተን ሁላችንም ወደ ራሳችን ዞር ብለን ካየን በጣም የሚከብድ ነገር ነው። ባልና ሚስት ቤት ውስጥ ቁጭ ብለው ያወራሉ። ዛሬ እኮ ገሌ እንዲሆኖ ገሌ እንዲህ አድርጎ ምናምን በቃ የዋለውን ውሎ ሊያወራት ማለት ነው። እሷም እንደዛው የዋለችውን ውሎ ልታወራው። ላኪን ያ የሚያወሩት ነገር ስለምንድን ነው የሚለውን ሐቂቀተን ዙም አድርገን ካየነው በብዛት የሚሆነው ስለ ሰው ነው የሚሆነው። እገሌ እኮ እንዲህ ብሎኝ እንዲህ አደረኩኝ፣ እገሌ እኮ እንዲህ አድርጎ ብታዩ ስራ ቦታ ላይ እንደዚህ ሆኖ እንዲህ ሆኖ። ኦኬ፣ ያ ሰው እንደዛ እንዲወራበት ይፈልጋል ወይ? ትልቅ ጥያቄ። እዚህ ላይ ስንመጣ አብዛኛው የሚወራው ወሬ እንዲያውም እኮ ሐቂቃ ካየነው ብዙ የምናወራው ወሬ እገሌ እኮ እንዲህ አድርጎ እንዲህ ብለን የምናወራው ወሬ በብዛት ያ ሰው እንዲወራበት የማይፈልገው ነገር ነው።
እኛ እሱ ቦታ ላይ ብንሆን እንደዛ መባልን የማንወደው የሆነ ነገር ነው። ሸይጣን በራሳችን ላይ ተእሲር ያደረገብን ነገር ወሬው ይጣፍጣል ብለን የምናስበው የሰውን ስጋ ስንበላ ነው። ሳይታወቅ ወንጀል ውስጥ ተዘፍቀን እንውላለን። አላህ ይጠብቀንና አንዳንዴ ሷሊሖች ሁሉ እስከ ማማት ድረስ ይደረሳል። ያኔ ትልቅ ወንጀል የሆነው ገይባ ማለት ነው። እና ሐቂቀተን ሩቅ ሳንሄድ እኮ ነው ማለት ገሌ የማይወደውን ነገር አወራህ ምናምን ሳይሆን ሁሉ እንተውና ሁላችንም ቤታችን ውስጥ ከሚስታችን ጋር የምናወራው ወሬ ምንድን ነው? ሚስትም ባሏን ስለ ውሎ አውራኝ ስትለው እሱም እሷን አውራኝ ያው ማውራቱ ኸይር ነው፣ መሐባን ይጨምራል አይደለም። ግን ያንን ወሬ እናወራ ስንል የምናወራው ስለምንድን ነው? ራስህን የሚመለከትህ ነገር፣ ስራህን ብቻ የሚመለከትህ ነገር ከሆነ ኸይር። ግን እገሌ እኮ እንዲህ አድርጎኝ፣ ስራ ቦታ ሊሆን ይችላል፣ ንግድ ሊሆን ይችላል፣ ሩቅ አናደርገው። ሱቅ ቦታ ላይ እኮ እገሌ መጥቶ እንትን ገዛኝ እኮ፣ እገሌ እኮ መጥቶ እንትን አበደረኝ አለኝ እኮ በኋላ ልስጥህ አለኝ። ያ እንደዛ መጥቶ የተበደረህ ሰው እኮ ተበደረ እንዲባል ላይፈልግ ይችላል። ሚስቴ እንደኔ እኮ ናት፣ አዎ እንዳንተ ናት፣ ጥሩ መሐባ ነው። ግን እንዳንተ ብትሆንም ስለ ሰው ግን ልታወራት አልተፈቀደልህም። እኔና እሷ እኮ አንድ ነን። ላ መሐባችሁ አንድ አድርጋችሁ አላህ ይጨምርላችሁ፣ እስከ ጀነትም አላህ ያደርግላችሁ። ግን የሰውን ስጋ እንድትበሉ አልተፈቀደላችሁ። እዚህ ደረጃ ላይ የደረስነው በምን ምክንያት ነው? በቃ ቀልባችን ላይ ያለው ተእሲር ማለት ነው። እና ሐቂቀተን ሁላችንም ዘወር ብለን እንመልከት። እያንዳንዳችን ቤታችን ላይ ሩቅ ሳንሄድ ጓደኛችን ጋር በጣም የልብ ጓደኛዬ ጋር የማወራው ወሬ ምንድን ነው? ሐሜት ነው ወይስ ነሚማ ነው ወይስ ቡህታን ነው? መለስ እያለን ራሳችንን ለዚህ አይደል ነብዩ አለይሂ ሰላቱ ወሰላም መን ሰመተ ነጃ፣ ዝም ያለ ነጃ ወጣ፣ አላስፈላጊ የሆኑ ወሬዎች ላይ ማለት ነው። እና ይህ ወንጀል አልመስለን እያለ እና ያለንበት ሐል ይህ ነው። በቃ ወንጀል መስሎ አይታየንም። ወደ ሶሻል ሚዲያው ስንመለስ ፌስቡክ ላይ ምሳሌ ስለ አንድ ሰው ይጻፋል። እገሌ እንዲህ ሆኗል አልከ። እሺ ያ ሰው ይወዳል ወይ እንደዛ መባልን? ያ ሙስሊም ወንድምህ ይባላል ወይ እንደዛ እንዲባልለት? አይወድም። ስለዚህ ገይባ ውስጥ ወድቀሃል፣ ሐሜት ውስጥ ወድቀሃል። ፌስቡክ ላይም ጻፍከው፣ ቲክቶክ ላይ እገሌ እንዲህ ሆነ ብለህ አወራህበት። ያኛው ምንም ወንጀል ላይ የወደቀ ሰው እንኳን ቢሆን ያኛው ሰው ስለዛ ሰው ወንጀል እዚህ መጣህ፣ እገሌ እኮ እንዲህ ሆነ። ወንጀል የሰራን ሰው እገሌ እንዲህ አድርጓል ብለህ ማውራትህ ምንድነው ጥቅሙ? ማለት ወንጀል የሚሰራም እንኳን ሰው ቢሆን እኮ ለሰው ማውራት የሚፈቀድበት ሁኔታ አለ አይደለም? ዑለማዎች ያስቀመጡልን 6 ሐሎች አሉ። እነዛ ሁኔታዎች ደግሞ ለሰውየው መስለሐ የሚመለስ ነው፣ ለሰውየው ጥቅም የሚመለስ ነው። አንተ ሶሻል ሚዲያ ላይ ወጣ ስለዛ ወንድምህ ወይም ስለዛች እህትህ ጸጉራን የምትገልጥ ትሆናለች ወይ ሌላ መጣህ ማውራትህ ሐሜት ነው። አንዳንዱ ደግሞ አሁን መጥቷል፣ መቼም በላኡ በስቷል በዚህ ዘመን። ያው መካሪ ኡስታዝ መስሎ ይመጣል፣ መካሪ ሆኖ ይመጣል። ገሌ የምትባል እህታችን እንዲህ አድርጋ አላህን ፍሪ። የት ነው የሚያወራው? ሶሻል ሚዲያ። እንዴ ነሲሃ እንዲህ ነው እንዴ? ነሲሃ ፈዲሃ ሆነ እኮ። ሰውን ማዋረድ ምክር ሐቂቃ የፈለገ ኢንቦክስ ያድርግ፣ ይደውል። አልመለስም ካለች ሰዎችን ከእንደዛ አይነት ስራ ማስጠንቀቅ ነው። እሷ እንደዛ በማድረጓ ምሳሌ ሌባ ብትሆንና ሰዎችን እየዘረፈች ቢሆን ለማስጠንቀቅ መጨረሻ ላይ ሊባል ይችላል። ራሷ ጋር የተያዘ ወንጀልን ስትሰራ ግን ለሰዎች እገሌ እንዲህ ያደረገች ትሰራለች ብሎ ማለቱ ምንድነው መስለሐው? ስለዚህ ራሳችንን መለስ እናድርግና መካሪነን ባይ ሐሜተኞችም ብዙ ናቸው። በጣም አላህ ተዓላ ይጠብቀን። እዚህ ጋር ተከትሎ አንድ የማነሳው ነገር ምንድነው? ሐታ ለው ነዘርና ኢላ ሀዲ ረሱሊላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም የነበራቸውን የዳዕዋ ስኪል ብናይ
የሆነ ነገር ሲደርሳቸው ያኒ የማያስደስት ነገር ሲደርሳቸው እንኳን ፉላን ከሌ እንደዚህ አድርጓል ሲባሉ ሰሃበቶችን ሰብስበው ከሌ እንዲህ አድርጓል ብሎ አልነበረም ምን የሚያደርጉት ተሕዚር የሚያደርጉት مثلا يقول ምን ይላሉ بلغني ان قوما او ما بال اناس እንዲህ ያሉ ነበር ያኒ አንዳንድ ሰዎች እንዲህ ያደርጋሉ ይያሉ ስምን ሳይጠቅሱ ማለት ነው ግን አሁን ላይ ያው አኺረ ዘማንም ሆነና የሶሻል ሚዲያም ጊዜ ሲሆን ብዙ የምናየው ነገር አለ حتى አንዳንድ ኢማሞች ራሱ አንዳንድ በጣም የገረመኝ ነገር እዚሁ ጋር ተዛለኝና ሰውየው ተውበት አድርጎ መጀመሪያ ወንጀል ላይ ነበር አላህ ተባረከ ወተዓላ ይጠብቀንና ወንጀሎችን ይሰራ ነበር ከዚያ ተመለሰ ተውበት አደረገ አላህ ተዓላ ተውበት ያደረገን ሰው ይቀበለዋል አይደለም እንዴ ነገር ግን ኢማሙ ተውበት እንዳደረገ ያወቀ ሰዎች ባሉበት ማለት ነው እንግዲህ ሼክ ተመልከቱ ያ ፉላን እከሌ اخبرهم كيف كنت تشرب الخمر ተመልከቱ ሱብሃንአላህ ሼክ በጣም የሚያስለቅስም ነው صراحه እንዴት ኸምር እንደምትጠጣ እስኪ ንገራቸው እንዴት እንደነበር اخبرهم كيف كنت تفعل كذا وكذا من المعاصي ማለት ነው ይህን ወንጀል ስትሰራ ነበርና እስኪ እንዴት እንደነበር ንገራቸው ይህ ሰውዬ ሐቂቀተን ሰውዬው አላህ ተዓላ ካልጠበቀው ينفر ሼክ ያኒ ምናልባት ወደ ነበረበት ሐል ሊመለስ ይችላል ይሄ የሰው አይን እኮ በጣም ከባድ ነው አይደለም እንዴ ሸሪዓ ላይ ደግሞ በጣም ትልቅ ትኩረት ከሚደረግበት ነገር ውስጥ ምንድነው ሰትሩ አውራት الناس የሰዎችን አውራት መሸፈን ያኒ ሰውየው የራሱ አውራት እንዲሸፈንለት ከፈለገ የሰዎችን አውራት መሸፈን ይፈልጋል እዚህ ጋር يقول صلى الله عليه وسلم فيما رواه البخاري من ستر مسلما ستره الله يوم القيامة عند مسلم عورة أيته يشفنه نجا يوم القيامة الله تبارك وتعالى وانجلوتشون يشفن اللتال عندهم يمراوالي لالنا حقيقة عندنا الصالح وتراسو من يلالو يسوتشن عورة مكة تاتل ويمكة تاتل يسوي عورة وتشن مكة تاتل سو هذا يخشى عليه من سوء الخاتمة مجرشها يعني مدفو مهونو يفرع لتلالو يعني بمدفو هنيتا ليموت يشلال سبحان الله يعني እዚሁ ርዕሳችን ጋር ተያያዥነት ይኖረዋልና አንድ ጊዜ ይባላል ይሄ قصة በጣም تأثير ያደርግብኛል ሸኽ صراحة يقال كان لسيدنا الغزالي رحمه الله طالب عند ተማሪ ነበራቸው سيدنا الغزالي እንግዲህ በጣም ትልቅ ዓሊም ናቸውና ተማሪያቸው ነው እንግዲህ مباشرة ማለት ነውና لكنه كان يغتاب الناس ሰዎችን በጣም ያማ ነበር يعني በዚህ سبحان الله يعني مشتغل እንዲሆን አድርጎት ነበር ቢዚ ይሆን ነበርና يقال لما حضرته الوفاة ሊሞት ሲል احتضار ላይ ያለ سيدنا الغزالي ሌሎች መጡና አጠገቡ ተቀመጡ فصاروا يلقنونه تلقين ማድረግ ጀመሩ يعني يقول لا اله الا الله لا اله الا الله ማለት ጀመሩ ያንን ሰምቶ እንዲል ማለት ነው ختامው እንዲያምር ليختم حياته بالشهادتين سبحان الله شيخ يرون ይህንን لا اله الا الله የሚለውን ሲሰማ قال انا بريء منهما እኔ ከነዚህ ከሸሃደተኝ የጸዳሁ ነኝ እኔ በሪእ ነኝ አለ ማለት ነውና ይህ ምንድነው ሰበቡ የሚለው መለስ ብለን ስናይ لانه كان مشتغلا بغيبه الناس ሰዎችን በማማት ሙሽተጊል ስለነበረ ማለት ነውና ያ ነገር ሰውየው غيبه በሚሰራበት ሰዓት እኮ የሚጻፍበት ወንጀል እኮ አለ ናም ግን ያንን ተከትሎ የሚመጣ ደግሞ ሹእም አለ መጥፎ ነገር ማለት ነው ከዚህ ሌላ ያ ምን ሊሆን ይችላል مثلا سوء الخاتمه ሊሆን ይችላል يعني هذا الرجل مثلا وصل به الحد الى الكفر ወደ ኩፍር ደረጃ ሲደረሰው ያ የዛ ማዕሲያ ሹእም ማለት ነውና አላህ ተባረከ ወተዓላ ይጠብቀን በተለይ አዕራዱ الناس ጋር ተያያዥነት ያለው ነገር የሰዎች አውራት ጋር የተያያዘው ነገራቶች ላይ በጣም ትኩረት እናደርግ ይገባል ልንታቀብ ይገባል يعني اولا انظر الى نفسك ወደ ራስህ እስኪ ስትመልከት يعني ለዛም አንዳንድ ጊዜ ምን ይላሉ ዑለማዎች የሰዎችን አውራት መናገር ከፈለክ اولا عد عيوبك የራስህን እስኪ ወንጀል መጀመሪያ ጨርሰውና ከዛ ያንኛውን እስኪ ትመጣበታለህ لا تنتهي أتجرسهم في هذا يقول الشاعر عند قطامي من إلى الزجار يقول ومن ذا الذي ترضى سجاياه كلها كفى بالمرء نبلا أن تعد معايبه اسكين دو يتنياو ساوناو أكيد كان بيا وجوج مالتنا يتنياو ساوناو اسكي كلهم بهرياتوچم يوددلت سو عندم يعني مدفو ነገር አላወጣለት በመተለው ሰው እስኪ ነው የለም سبحان الله كفى بالمرء نبلا أن تعد معايبه عند ሰው ነው ጥሩ ለመባል አይቦቹ የሚቆጠሩ ከሆኑ يعني የሱ አይብ እንዲህ ነው ብለህ በእጅ የምትቆጥራቸው ከሆኑ ይሄማ በጣም
ነቢል የሆነ ሰው ምርጥ የሆነ ሰው ነው ማለት ነው። ሱብሃንአላህ። እና ይህንን ሰውየው ሲመለከት ሐቂቀተን ወደ ሌሎች ዐውረት የማየት ነገር ይታቀባል ማለት ነው። አላህ ይጠብቀን። እንግዲህ የወንጀልን አሰር እያየን ነው። ወንጀል መስራት ይህን እዚህ ደረጃ ላይ ያደርሳል ማለት ወንጀሎችን በወንጀል ላይ መቆየት የሚባለውን ነገር እንደ ኖርማል ነገር አድርጎ ያየዋል። ከዚህ በተጨማሪ ዑለማዎች ምን ይላሉ? ከወንጀል ሹኡሞች ውስጥ ለዘተ ጣዓን ያጣል። የጣዓን ለዛ ማጣት ማለት አላህን ሲታዘዝ ያ የሚያደርገውን ዒባዳ ጣፍጦት አይደለም የሚያደርገው። አንዳንዴ በዚህም ሐላችንን ልናይ እንችላለን። አንዳንድ ሰው ስለሚል ነው እኔ እኮ ወንጀልን አልሰራም አልሐምዱሊላህ ይላል። ኦኬ እሺ፣ ይህ ትልቅ ኸይር ነው። ጣዓ ስትሰራስ እንዴት ነው ሐልህ? ያችን ጣዓ ስታደርግ ምሳሌ ሶላት ስትሰግድ፣ ዙህር ዓስርን መግሪብን ስትሰግድ በቃ ተገላግዬ ወደ ሌላ ሊሄድ ነው ወይስ ልክ ዙህር ሶላት ሲደርስ ደስ ብሎ አላህን ዒባዳ ላደርግ እኮ ነው የሚለው ወደ ሙናጃቱላህ ልገባ ነው የሚል ለዛ ታገኛለህ ወይ? አይሰራ በቃ ሰገድ አድርጌ ራሓ ላገኝ ወደሚል ከሆነ ቀልብህን ፈትሸው። ሳታቅም ቢሆን እየሰራሃቸው ተዘናግተህም ቢሆን እየሰራሃቸው ያሉ ወንጀሎች አሉ ወይ? እነዛን ትኩረት ማድረግ ይገባናል። ጣዓን ስንሰራ ጣዓ ሲባል አላህን መታዘዝ ነው አይደለም? አላህን መታዘዝ ማለት በቃ ምሳሌ ሶላት መስገድ ሊሆን ይችላል። ትልቁ የአካል ስራዎች የአካል ዒባዳዎች ትልቁ እሱ ነው አይደለም? ሶላታችንን ስንሰግድ በቃ ራሳችንን መፈተሽ። ከዚህ ጋር ተያይዞ ሶላትንም ስንሰግድ ብቻችንንም ስንሰግድና በጀማዓ ስንሰግድ ያለውን ሐል በጀማዓ ስትሰግድና ማለት ማእሙም ሆነህ ስትሰግድና ኢማም ሆነህ ስትሰግድ ያለውን ሐል ራስህን መፈተሽ። ሐቂቀተን ያው ኢማም ሆኖ ሲሰግድ ማንኛውም ቢሆን ያሳምራል ሶላቱን። ብቻውን ሲሰግድስ እንዴት ነው? ሁለቷ ላይ ልዩነት ካለ አንዳንድ ዑለማዎች ይላሉ ኢኽላሱ እንዳለህ ለማወቅ ከፈለክ ብቻህን ስትሆን የምትሰራው ዒባዳና ሰው ጋር ስትሆን የምትሰራው ዒባዳ ልዩነት መኖር የለበትም። ልዩነት ካለው خلاص حتى ኢኽላስ ዙሪያ ላይ ማለት ነው ጥርት አድርጌ ለአላህ ነው የምሰራው በሚለው ዙሪያ ላይና ከዛ አልፎ ተርፎ በቃ ጣዓዎችን ስትሰራ ለዛ አለህ ወይ የሚለውን ነገር እንትን ማለት አለብን ማለት ነው። በተጨማሪ ደግሞ ምን ያደርጋል? ስትሰራ የነበረውን ዒባዳ ደግሞ እንድትቀንስ ያደርግብሃል። ከፈርድ ሌላ ሱና የምትሰራ ከሆነ ምሳሌ ሱፊያን አልሰውሪ ረዲየላሁ ዐንሁ ታላቅ ሰለፍ ናቸው እንደምናውቀው። እሳቸው ምን ይላሉ? ሑሪምቱ ቅያመ ሌይሊ 5 አሽሁር ይላሉ። 5 ወር ያክል ቅያመ ሌይልን አላህ ከልክሎኛል አሉ። ለ5 ወር ያክል ሁሌም ቅያመ ሌይል ያደርጉ ነበር። ያኒ ሌይል ተነስተው አረፍ ካሉ በኋላ ነብዩ አለይሂ ሰላቱ ወሰላም ዓደታቸው እንደነበረው ዒሻን ሰግደው ሌላ ሐጃ ከሌለባቸው ወደ እንቅልፍ ነው የሚሄዱት አይደለም። ከዛ ከግማሽ ሌይል በኋላ ተነስተው ዒባዳ ያደርጋሉ። ከዛ ፈጅር ልትደርስ ስትል እንደገና አረፍ ይላሉ፣ ለፈጅር ይነሳሉ። ይህችን ሱና ይሰሩ ነበር። ግን 5 ወር ያክል መስራት አልቻልኩም አሉ። ሰበቡን ሲናገሩ ምን አሉ? ቢዘንቢን አዝነብቱሁ ይላሉ። አንዲት የሰራኋት ወንጀል ስለነበረች ነው አሉ። አውቀዋታል ወንጀሏንም ያ ሰበብ ሆነ ማለት ነው። አዎ ያችን ወንጀል በመስራቴ ምክንያት 5 ወር የቅያመ ሌይል ለዛን አጣት። የቅያመ ሌይል ለዛ ደግሞ ያው የሚቆመው እንጂ አያውቃትም። አላህ ይወፍቀን ሁላችንንም። በጣም አጂብ የሆነ ለዛ አላት ይላሉ። እንዲህ ተብሎ የሚገለጽ አይደለም ይላሉና በዒባዳህ እንኳን ተእሲር ያመጣብሃል። አንዳንዴ ደግሞ በዙሪያህ ባሉት ነገራቶችም ላይ ተእሲር ያደርግብሃል። አንዳንድ ሰለፎች ምን ይላሉ? ኢኒ ለአዕሲ ላህ ይላሉ። እኔ አላህን በመወነጅልበት ሰዓት ለአራ ዛሊከ ፊ ኹሉቂ ዳበቲ ወዘውጀቲ የወንጀሉን አሰር የወንጀሉን ተጽዕኖ በእንስሳዎቼና በሚስቴ ላይ አየዋለሁ ይላሉ። ያኒ
ወደ መጥፎነት ይቀየሩባቸዋል። ዳቦውን በትክክል ሌላ ጊዜ ስትታዘዝ ከነበረ ትተዋለች፣ ሚስቱም መነጫነች ትጀምራለች። እና ቤትህ ራሱ እንዲያምርልህ ከፈለክ በጧዓ አላህን በመታዘዝ ከወንጀል በመራቅ ነው የሚሆነው ማለት ነው። ወንጀል ላይ ተዘፍቀህ ግን ሚስቴ ጥሩ አይደለችም፣ ወንጀል ላይ ተዘፍቀህ ዱንያ አላማረችልኝም፣ ወንጀል ላይ ተዘፍቀህ ንግድ ያላተርፋለኝ፣ ሪዝቅ ያነሰብኝ፣ እንዴት ነው የሚሆነው? አላህን ስትታዘዝ ግን እነዚህ ነገራቶች እንኳን በመጥፎ መልኩ ቢመጡብህ፣ መቼም ሁሉም ሷሊህ ሰው ጥሩ ሚስት አለው ማለት አይደለም። ግን ያቺ መጥፎ የሆነች ሚስት እንኳን ብታጋጥምህ እንዴት ሙዓመላ እንደምታደርጋት ታውቃለህ። አላህ ራሐተል ቀልብን ይሰጣልና ይህ የቀልብን ራሐም ለማግኘት ያው ከወንጀል መራቅ ግድ ነው ማለት ነው። صحيح نعم ሱብሃንአላህ። ወንጀል ተጽዕኖች እንዲህ ብለን አንጨርሳቸውምና አሁን እናንተም ያላችሁት ነገር አለ ኸይር ነገር ላይ ያዘናጋል ያላችሁት ማለት ነውና ከዚያም ነገር ውስጥ አንድም የሚጠቀስ ነገር አለና وهو حرمان العلم حتى ሰውየው ዒልምን يعني ከዒልም እንዲርቅ ያደርገዋል ይሄ ወንጀሉ መብዛት ማለት ነው። እዚህ ጋር የሚጠቀስ አንድ قصة الله سيدنا الشافعي رحمه الله من يلالو شكوت إلى وكيع سوء حفظي فأرشدني إلى ترك المعاصي وقال بأن العلم نور ونور الله لا يؤتاه العاصي. من يلالو وكيع مبال شيخ نبراتشونا شكوت إلى وكيع سوء حفظي عنده حفظي بتأهم كأن سبيي نجر كتالو يعني سيدنا الشافعي حفظ نجر سنسا مجمرة كم يتكسوتنا شو عندما كنا حتى إنه يقال يستعير كتابا كتاب ميجزبت بر ينوراتهم منا ينزب ينوراتهم منا يواصلوا عند كتاب فيرده في نفس اليوم بزاو كان يملسوا تهلالو وقد حفظ كله كل كتاب ملو حفظ درجة وشمددوا معناته سبحان الله. ويقال እንደዚሁ ምን ይባላል ይሄ በጣም ይገርመኛል የሆነ ነገር ለመሸምደድ ሲፈልጉ مثلا የሆነ صحيفة ይላሉ ሁለት ነው አይደል صحيفة አንዱን እንደዚህ ይዙታል አሉ በአንድ እጃቸው አንዱን ፔጅ ይሸፍኑታል ለምን አየት ካደረጉት እንዳይቀላቀልባቸው ሱብሃንአላህ። እና ومع ذلك ምን ይላሉ የሆነ ጊዜ ግን ይሄ حفظ ቀንሶ አገኘሁትና ሸኺን አማከርኳቸው ስሙታን አቀረብኩላቸው አሉ شكوت الى وكيع سوء حفظي فارشدني الى ترك المعاصي ወንጀልን እንድተው አዘዙኝ ወደዛ መላከቱኝ አሉ። وقال بلو مالو بأن العلم نور وكتكو مالت برهن يعني هو العلم نور يجعله الله في صدر الإنسان في قلب الإنسان وكتب بلو مالت عند سو الله تبارك وتعالى قلبه لاي ميادرقلتي هنا نور نو برهن نو يانم برهن دقمو لا يؤتاه العاصي الله نميون الجلسو هاي الستوم يلالونا حتى علم لاي سويو تأثير نور بتالهم تلك مكر لهون يشلال وكت لاي لالسو يعني وقت ላይ ጠንክሮ ለመሄድ ለሚፈልግ ሰው ዒልሙ እየገባው በሒፍዙም በሁሉም በፈህሙም ደረጃ ማለት ነውና ينبغي أن يتجنب المعاصي ወንጀሎችን ሊርቅ ግድ ይለዋል ማለት ነው። ምክንያቱም አثር ስለሚጥል ኢማም ሻፊዒ ሲወሱ ያው በጣም ትልቅ ዓሊም ናቸው እንደሚታወቀው ሙጅተሂድ ነበሩ። ከልጅነታቸው ጀምሮ የነበራቸው አስተዳደግ አጂብ ነው። የሙጅተሂድነትን ደረጃ የደረሱበትን እድሜ ስናይ ደግሞ ከዛ በኋላ ራስህን ስትፈትሽ አንተ ያለህበትን ሐል ስታይና የሳቸውን ስትሰማ ማፈር እንጂ ሌላ ምንም አማራጭ አይኖርህም። ገና የ14 ዓመት የ15 ዓመት ልጅ እያሉ ነው ሙጅተሂድ የተባሉት። ሙጅተሂድ ሲባል ሙጥለቅ። ታዲያ እሳቸው ወደ ኢማም ማሊክ ዘንድ ሄደው ቀርተዋል። علم الحديث ቀርተዋል ከኢማም ማሊክ እና ኢማም ማሊክ ጋር ሲገናኙ መጀመሪያ ኢማም ማሊክ ያሏቸው ቃል ሲቀበሏቸው እኔ ሁሌም እንትን ይለኛል እና ስማቸውን ጠይቋቸው መስሙከ ሲሏቸው ኢማም ማሊክ ኢማም ሻፊዒን ያው ስማቸው መሐመድ አይደል መሐመድ አሏቸው። እሳቸው ምን አሏቸው? ያ መሐመዱ አላህ አሳወቋቸዋል። መቼም ቀልቡ ኑር የሆነ እንግዲህ ለሌላው የማይታይ ነገር አላህ ያሳየዋልና يا محمد إن الله تعالى جعل في قلبك نورا فلا تطفئه بالمعصية. يا محمد الله تعالى قلبه لي برهان نادر قول لها نور نادر قول لها ياتشن برهان بونجن لا تطفات. يعني إمام الشافعي
ቀልባቸው በጣም ሷፊ ስለነበር ለሁሉም ነገር ክፍት ነው። እንደ ብርሃን መሰሏቸው። ቀልባቸው እንደ ብርሃን መሰሉትና አላህ ቀልብህ ውስጥ ብርሃን አድርጎልሃልና ያንን ብርሃን በወንጀል እንዳታጠፋው። ምክንያቱም ወንጀል የራሱ የሆነ አሰር ስላለው ቀልብ ላይ። ኢማም ሻፊዒን ቀልባቸውን ስለጠበቁ ያው አሁን ድረስ ኢማም ሻፊዒ ይላል ሁሉም ሰው። እዛች ፍልስጤን ሀገር ገዛ ላይ ተወልደው ገና በ54 ዓመታቸው ሞተው ስልጣን የላቸው፣ ሀብት ንብረት የላቸው፣ ምን የላቸው፣ ግን ከመሽሪቅ الارض الى مغربها ያለ ሰው በሙሉ ሻፊዒ 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 ይላል። በሻፊዒ መዝሀብ እንዲህ ነው፣ ሻፊዒ እንዲህ ነው ፈትዋ የሰጡት። እንዲህ እንዲባል ያደረጋቸው ምንድነው? ዒልማቸው ነው። ያንን ዒልማቸውን የጠበቁት በምንድነው? ከወንጀል በመራቅ ነው። ስለዚህ ወንጀል የሚባለው ነገር አሰሩን እንዲህ ብለን ልንገልጸው የምንችለው ነገር አይደለም። እና ይህች ቀልብ የምትባለው ነገር ነፍስያችን የሆነን ነገር ስራ ስትለን አንዳንዴ የምትሸውደን ደግሞ ምን አለ ትንሽ አይደል እንደ ወንጀል የምትለው ነገር አላት። ያቺ ትንሽ የሆነችው ወንጀል ስትደጋገምና አሰሯ በኋላ የምታመጣው ነገር አለ። እዚህ ላይ ኢማም አልቡሲሪ የሚሉት ግጥም በጣም እኔ ይገርመኛል። ወነፍሱ ከጥፍሊ ኢን ተህሚልሁ ሸበ ዐላ ሑቢ ረዳዒ ወኢን ተፍጢምሁ የንፈጢሚ። ወነፍሱ ከጥፍል፣ ነፍስ ማለት እንደ ህፃን ነች። ህፃን ልጅን ይዘን ኢን ተህሚልሁ አሉ ያ ህፃን ልጅ የሚጠባ ህፃን ልጅ ኢን ተህሚልሁ ሸበ ዐላ ሑቢ ረዳዕ፣ እናቱ ጨከን ብላ መጥባትን ጡት መጥባቱን ከ2 ዓመት በኋላ ታስቆመው ፈልጋ ጨከን ብላ ካላስቆመችው ሸበ ዐላ ሑቢ ረዳዕ፣ መጥባትን እየለመደ ነው የሚያድገው፣ ማቆም አይፈልግም ህፃን ልጅ። ነፍስም እንደዛው ነች። ቆርጠህ ጨክነህ አይሆንም አላህ ከልክሎኛል ብለህ ካልተውካት ያንን ወንጀል በመውደድ ነው የምታድገው። ወኢን ተፍጢምሁ የንፈጢሚ፣ ያንን ህፃን ልጅ ደግሞ እሬትም ቀብተህ ወይ የሆነ ነገር ያደርጋ እናቱ ካስቆመችው ያቆማል። ከዛ በኋላ ዞር ብሎ ማየት ራሱ አይወድም። ነፍስም እንደዛ ነች። በወንጀል ካስለመድካት ወንጀልን ትወዳለች። እዛ በኋላ ዝም ብለህ ከለቀካት እንትን ካቆምካት ደግሞ ምንም ቢመራትም በሰዓቱ ከዛ በኋላ ወንጀል ያስጠላታል። እና ቀደም ወዳልነው ሐዲስ እንመለሳለን ማለት ነው። ነብዩ አለይሂ ሰላቱ ወሰለም ያሉትና ልክ እንደሚወድቅ ግንብ መስሎ ነው የሚታየው። በቃ ወንጀል የሚባለው ነገር ከሰራው ይወድቅብኛል ብሎ ይፈራል ማለት ነው። አማ እችማ ትንሽ አይደለች ወደሚል ደረጃ ላይ ከደረስን ፋጅር ካሉት ነብዩ አለይሂ ሰላቱ ወሰለም ጋር ልንሆን ነው ማለት ነው። ዝም ብሎ ወንጀል ሲሰራ ልክ ዝንብ አፍንጫችን ላይ ብትመጣ እንዲቻ አድርገን እንደምናባረራት አይነት ትንሽ ቀላል አድርገን የምናያት ከሆነ ነብዩ አለይሂ ሰላቱ ወሰለም እንዲህ አይነቱን ሰው ወኢነል ፋጅረ ብለው ነው የጠቀሱት። እዛ ላይ ልንገባ ነው ማለት ነውና ቀልባችን ትልቅ ትኩረት ትሻለች ማለት ነው። አላህ ይጠብቅልን። አላህ ብርታቱን ይስጠን። ሱብሃንአላህ። የነፍስያ ነገር ሲጠቀስ እንዲሁ ቀላል ሊመስል ይችላል። ላኪን ያኒ ሰውየው ያቃል በራሱ ላይና ከባድ ነው። حتى سيدنا محمد بن المنكدر من ይላሉ جاهدت نفسي 40 سنة سبحان الله ነፍሴን እኮ ተገያ ማለት ነው ጦርነት 40 ዓመት ታገልኳታሉ حتى استقامت መጨረሻ ላይ ምን ሆነች استقامة አገኘች አሉና ለዚህም ነው يعني الله تبارك وتعالى በቁርአን ላይ ان النفس لأمارة بالسوء ነፍስኮ በመጥፎ ነገር ታዛለች ሲለን ነገር ግን ዑለማዎች ሚላሉ هناك بعض الصالحين عندنا صالحዎች አሉ يعني الله ትልቅ ደረጃን የሰጣቸው ሰዎች يعني ነፍሳቸው ጋር በጣም ሙጃሃዳ ከማረጋቸው የተነሳ ነፍሳቸው ከዚያ በኋላ ተቀይራ يعني بعد ذلك تأمرهم في الطاعة يعني الله تبارك وتعالى እንዲታዘዝ ጣዓ እንድታደርግ የምታዛቸው ማለት ሱብሃንአላህ ነፍስ ተቀይራ ማለት ነው። እንግዲህ ተመልከቱና ይሄ ነገር ትልቅ ብርታት ይጠይቃል። ያው አሁን እንደምናወራው من عقوبات المعصية ያው እንግዲህ ሱብሃንአላህ ወንጀል ቀልብ ላይ ያሉ ተእሲራቶችን ያየን ነውና እዚህ ጋር ሰለፎች ሱብሃንአላህ ከወንጀል በጣም ከመራቃቸው የተነሳ
እንኳን ግዴታ የሆኑ ነገራቶች ላይ ጣዓ ላይ ቀርቶ መስኑን የሆነ ነገራቶች ላይ ራሱ ያላቸው ትኩረት በጣም ይገርማል። ሱብሃንአላህ እዚህ ጋር ምን ይላሉ? ሸኽሱ ሚነ ሰለፍ ኢዛ ፋተሁ ረክዓ አንድ ረክዓ ካመለጠው ይላሉ፣ ሙሉ ሶላተል ጀማዓ እኮ አይደለም፣ አንድ ረክዓ ካመለጠው ዩዐዛ 3 አያም 3 ቀን ተዕዚያ ይደረሳል አሉ። እንደው ትልቅ ሙሲባ እንደደረሰበት ሰው ማለት ነው፣ ሰው እንደሞተበት ሰው ትልቅ ችግር ነው ያጋጠመው ተብሎ 3 ቀን ተዕዚያ ይደረሳል አሉ። አማ ኢዛ ፋተሁ الصلاة ሙሉ ጀማዓ ካመለጠውሳ يعني الله أكبر فاجعة ትልቅ እንትን ነውና ይህ ሱብሃንአላህ የቀልብን ሐይ መሆንን ምን ያክል ከወንጀል የራቁ እንደሆነ የሚያሳየን ነውና حتى يعني ሱብሃንአላህ እዚህ ጋር ተያይዞ እንደው ሶላተል ጀማዓ ጋር ምናምን ካነሳ ነው አይቀር አንድ በጣም የሚገርመኝ ነገር አለ። ዋሊዲ አላሁ ተዓላ ይحفظه يقول لي من ይሉኛል ያው እድሜያቸው አሁን ትልቅ ነውና ኢማሙን في المسجد يا طيب أنا في حياتي كلها بهيوتي مولو لم يفوتني صلاة الجماعة إلا 3 مرة أو 4 በእጅ የሚቆጠር ነው ይሉኛል صلاة الجماعة ያመለጠኝ ማለት ነውና አሁን እንኳን ይሄ ባሁን ባለንበት ጊዜ ማለት ነውና እና ሱብሃንአላህ ወደ ራሳችን ዞር ብለን ስንመለከት ምን ያክል ፈርቅ እንዳለው እናያለን ማለት ነውና ይሄ ሁሉ የሚመጣው ቀልብ ላይ ወንጀል የሚያደርገው ተእሲር ተጽዕኖ ነውና አላሁ ተባረከ ወተዓላ ይጠብቀን። እና የቀልብ ህያውነት ወይም የቀልብ መሞት ወንጀልን መራቅና አለመራቅ ጋር ተያያዥነት አለው ማለት ነው። እዚህ ጋር አንድ ሰው ምን ይላል ጠቅላላ እንድናረገው ብዬ ነው رأيت الذنوب تميت القلوب وقد يورث الذل إدمانها وترك الذنوب حياة القلوب وخير لنفسك عصيانها رأيت الذنوب تميت القلوب ወንጀልን እኮ ተመለከትኩኝ ምን ሆነ ቀልብን እንደሚያሞት ቀልቡን መይት እንደሚያደርግ ይላል። وقد يورث الذل إدمانها ወንጀልን ማዘውተር ደግሞ يعني ذلن ውርደትን እንድትከናነብ ውርደትን يعني እንድትወርስ ያደርጋል። وترك الذنوب أما ወንጀሎችን ሳመተውሳ حياة القلوب የቀልብ ህያውነት በዚያ ነው አሉ። وخير لنفسك عصيانها ነፍስህን ደግሞ يعني عصيان ማረገህ መጣስህ እሷ የምትልህን አለመከተልህ ይህ ላንተ خير ነው ይላሉና አላሁ ተባረከ ወተዓላ ይወፍቀን። ከዚህ ጋር ተያይዞ እኔ አንድ ትኩረት እንድናረግ የምፈልገው ነገር ምን አለ የወንጀልን አثر ወይም ተጽዕኖ በቀልብ ላይ ያለውን እያየን ነው። አንዳንዴ ያ ተጽዕኖ ወንጀል ላይ መዘውተር ሊሆን ይችላል የመሳሰሉ ነገራቶች። አንዳንዴ ደግሞ ሸይጣን በምን አይነት መልኩ ያደርግብናል ጥሩ ሐል ላይ አለን ብለን እንድናስብ ያደርገናል። ሐቂቃው ከታየ ጥሩ ሐል ላይ አይደለንም፣ ግን እኔ ጥሩ ሐል ላይ ነው ያለሁት ጥሩ ሁኔታ ላይ ነው ያለሁት እያለ ራሳችንን እንድንሸውድ ያደርገናል። حتى من درجة ላይ እስክንደርስ ያደርሰናል። አንዳንዴ አንተማ ወልይ ሆነሃል እኮ በቃ ወልይነት ደረጃ ደርሰሃል አታይም እንዴ እና ራስህን ከማን ጋር እንድታወዳደር ያደርጋል ካንተ በታች ካሉት ጋር። ካንተ በታች ሲባል ያው በዛሂር በሚታየው ሶላት የማይሰግዱትን ነገሊን አታይም። ሰው እንትን እያላቸው ትልቅ ደረጃ እየሰጣቸው ምሳሌ ያ የሚባለው ሰው ዳዒ ሊሆን ይችላል ወይ ምናምን በሱ ቤት ኡስታዝ እየተባለ ሶላት አይሰግድ እንትና ገሌ እንትን ሆኖ እንዲህ ያደርግ አንተ ግን ይሄው ሶላትህን ትሰግዳለህ። ቀልቡን ወደየት ያመቻቸዋል ማለት ነው ወንጀልን ወደ መስራት። ያ ወንጀል ግን የምን ወንጀል ነው? የቀልብ ወንጀል ይሆናል። ማንም የማያየው ዛሂሩ ሐሉ ሲታይ ሶላህ ላይ ያለ ይመስላል። ሶላተል ጀማዓን ሲከታተል ማሻአላህ ዚክር ምላሱ ላይ ግን ሐርፉን የማይለውም አንዳንዴ በትክክል ፊደሉን አያወጣውም። ሙሐመድ እያለ ነብዩን ያወደሰ ይመስለዋል። አላህ እያለ አላህን ያወደሰ ይመስለዋል። በቃ በሱ ቤት በቃ ሁሌም ዚክር ላይ ያለ እንዲመስል ያደርገዋል። አንዳንዴ ሸይጣን እኛን ወደ መጥፎ ነገር የሚወስደን ምንድነው ወንጀል ላይ ጥሩ ያስመሰለ እንድንዘወትር ያደርገናል። ወንጀል ሲባል ዝም ብሎ ኸምር መጠጣት ሶላትን መተው ምናምን ብቻ አድርገናል እናስበው። ጧዓ ስንሰራም አላሁ ተዓላን ስንታዘዝም
በታዘዝንበት መልኩ ሳይሆን ባልታዘዝንበት መልኩ እንዲህ ካደረጋችሁ የምንሰራው ዒባዳ እንኳን በትክክል ካልተሰራ ወንጀል ነው የተባለው ላይ እንድንወድቅ ያደርገናል። እና እዚች ላይ በጣም ብዙ ሰው ይዘናጋል። ብዙ ሙስሊም እንዴት ነው የሚዘናጋው? ምሳሌ ሶላቱን ሲሰግድ مثلا ፋቲሐን በትክክል መቅራት አለበት። ፋቲሐውን በትክክል ካልቀራ ሶላት የለውም። ፋቲሐን ፊደሉን አስተካክሎ አይቀራም። ሷድን ምሳሌ ማውጣት አይችልም፣ ዳድን ማውጣት አይችልም። ሌላው ይቀር ሐ ማለት እንኳን የሚያቅተው አለ። የሚያቅተው ስል በቃ ማይችል ሆኖ መጨረሻ ደረጃ ላይ ደርሶ ሳይሆን ሞክሮ በስንፈቱ ምክንያት አላህ የቀልብን አይደል እንደሚያየው ከፊደል ምን አለ እንደዛ አይደለም። ሸሪዓ እንደዚህ ዝም ብሎ ልቅ አይደለም። ታዘሃል፣ በታዘዝከው መልኩ መፈጸም አለብህ። ነብዩ አለይሂ ሰላቱ ወሰለም ላ ሶላተ ሊመን ለም يقرأ بفاتحة الكتاب አሉን አይደለም። ፋቲሐን ያልቀራ ሰው ሶላት የለውም አሉን። ፋቲሐን ቀራ ለመባል ደግሞ ምን ሸርጥ አለው? በትክክል ፊደሉን ማውጣት አለበት። ታዲያ ምን ያስመስልብናል? ሸይጣን ዒባዳ ላይ ያለን ይመስለናል፣ ራሳችን ግን ወንጀል ውስጥ ነን። ሶላት አልሰገድንም። ፋቲሐን በትክክል ካልቀራን ሶላት የለም። ሰውየው ታዲያ ህይወቱን በሙሉ ወደ መስጂድ በመሄድ ያሳልፋል። በቃ ፋቲሐን ሶላት የሰገደ ይመስለዋል፣ ራሱን ዒባዳ ላይ ያለ ይመስለዋል፣ ግን አይደለም። ያ ሁሉ እድሜው ሶላትን ሳይሰግድ ነው የኖረው ማለት ነው። እዚህ ደረጃ ላይ የሚደርሰው በምንድነው ማለት ነው? ሸይጣን እያታለለው ነው። ጥሩ ሐል ላይ ነው እኮ ያለህ እያለው ነው። ቅድም እንዳልኩት ብሎ አልፎ ተርፎ ያው ራሴን ወልይ ነኝ ብሎ ያስባል። በቃ ለመخدም ይፈልጋል። እና የወንጀል ማዕሲያው ሹእሙ እንትን ብቻ አይደለም። ይሄ ዛሂረን የምናያቸው ነገራቶች ሪዝቅ ማነስ፣ ኑሮህ ጥሩ አለመሆን ምናምን ብቻ አይደለም። ራስህንም ጥሩ ሐል ላይ ያለህ እንዲመስልህ ያደርጋል። አስለን በተቅሲር ራስህን እንትን ማለት ነው የሚገባህ። ነብዩ አለይሂ ሰላቱ ወሰላም እኮ ምንም ዒባዳ ያደረጉ እንኳን ሰይደቱና ዓኢሻ ረዲየላሁ ዐንሃ የሳቸው ተራ በሚሆንበት ሰዓት ወደ በቂዕ እየሄዱ ዱዓ ያደርጉ ነበር። ተነስተው ሌሊት ይሰግዱ ነበር። ነብዩ አለይሂ ሰላቱ ወሰላም ያለፈውም ወደፊት የሚመጣውም ተምሮላችኋል የተባሉት አፍضሉ ኸልቂላህ። ማንም የፈለገ ዒባዳ ቢያደርግ እንደሳቸው ሊያደርግ አይችልም። ማንም እንደው አላህን አውቄያለሁ አላህን እፈራለሁ የሚል ማንም ሰው ከዛቸው የበለጠ አላህ ሊፈራ አይችልም። እንደዛ ሆነው ሌሊት ተነስተው ይሰግዳሉ። ምን ሶላት? ሱና ሶላት። ምን እስኪሆን ድረስ የመቆማቸው ብዛት እግራቸው ላይ አثር እስኪያመጣ ድረስ። እኛ እኮ ጉዞ በምንሄድበት ሰዓት በአየር ሊሆን ይችላል፣ ረጅም ጉዞ ስንሄድ ወይም ደግሞ በመኪና ረጅም ጉዞ ስንሄድ የመቀመጥ ብዛት የራሓ ብዛት ማለት ነው እግራችንን ያሳብጠዋል። የረፍት ብዛት እሳቸው ከዒባዳ ከመቆም ብዛት እንደዛ አይነት የሚመስል እብጠት ይመጣ ነበር። የዒባዳቸው ብዛት ሰይደቱና ዓኢሻ ረዲየላሁ ዐንሃ ይህንን አይታ ምንድነው ያ ረሱላላህ አላህ ያለፈውንም የወደፊቱንም ምሮላችሁ ብላ ስትጠይቃቸው እሳቸው ምንድነው የሚሉት? አፈላ ኡሂቡ አን አኩነ ዐብደን ሸኩራ፣ አመስጋኝ ባሪያ መሆን አልፈልግም ወይ? እንግዲህ እሳቸው እንዲህ ከሆኑ በዒባዳ ላይ አንተ እኔ ማንን ከሳቸው አንፃር? ስለዚህ በዚህ አይነት መልኩ መታለል የለብንም ነው እኛ የምናደርገው የምንውለው ሰው። ቅድም መጀመሪያ ላይ ያልኩት ነገር አለ። ወንጀል የሚሰራ ሰው ስለነካው ድንጋይም ጠቁሯል። ወንጀል ከሚሰራ ሰው ጋር መዋልም የራሱ ተእሲር አለው። ምክንያቱም እሱ ወንጀል ሲሰራ ያየህ ካልከለከልከው ያኒ ተው ማለት ካልቻልክ ዝም ብለህ የምትቀመጥ ከሆነ የሱ ወንጀል ሹእሙ አንተም ላይ ይመጣል። መን ተጃለሰ ተዋረሰ ነው፣ የተቀማመጠ ይወራረሳል። እዚህ ላይ እነ ፉደይል ኢብኑ ዒያድ እና ሌሎች ታላላቅ ዑለማዎች የሚሉት ነገር አለ። አህለል ቢድዕን መቀማመጥን የለመደ የሆነ ሰው አላሁ ተዓላ ይፈትነዋል አሉ። በምን? ቢመውቲል ቁሉብ፣ ቀልቡ በመሞት አላህ ይፈትነዋል አሉ።
ከዛ በኋላ ወንጀሎች ኖርማል ይመስሉታል። በቃ ራሱን ዓሊም አድርጎ ያስባል፣ ራሱን ወልይ አድርጎ ያስባል፣ ራሱን የተሻልኩ ነኝ ብሎ እንዲያስብ ያደርጋል። በዙሪያው ወንጀል የሚሰራን ሰው ሲያይ እሱ ግን ሶላት ሲሰግድ፣ በዙሪያው ሰዎች ሲያሙ እሱ ግን ዚክር አደርጋለሁ ብሎ ቁጭ ሲል፣ በዙሪያው ያሉ ሰዎች በዱንያ መሽጉል ሲሆኑ እሱ ግን በመላሱ ዒባዳ ላይ ነኝ ያለሁ ብሎ ሲያስብ እነሱን ከመከልከል ይልቅ ዝም ብሎ በራሱ መሽጉል የሚሆን ከሆነ የነሱ ወንጀል ሹእም ወደ አንተ ይመጣል። ያ ሹእም ደግሞ ኸይረኛ ነኝ መጨረሻ ላይ እንቅፋት ይሆንበታልና እዚህም ላይ ትኩረት ልናደርግ ይገባናል። አላህ ይጠብቀን። እዚህ ጋር ተያይዞ ራሱ እኮ አንድ ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም በዲን ጉዳይ انظروا في امر دينكم الى من هو فوقكم نعم በዲን ጉዳይ ላይ ከናንተ በላይ ወደ ሆነ ሰው ተመልከቱ ይላሉ። ያኒ አንተ ዒባዳህን ከሰለፍ ዑለማዎች ጋር ስታነጻጽር እነሱ የነበሩበትንና አንተ ያለህበትን ሲታይ ያንተ ትንሽ ሆኖ ይታያልና ይበልጥም እንድትሰራ ተሕፊዝ ይሆናል። አማ በዱንያ ጉዳይ ሳሉ ወንظروا الى من هو دونكم لئلا تزدروا نعمه الله عليكم ከናንተ በታች ወዳለ ተመልከቱ በዱንያ ጉዳይ አሉ። ያኒ እኔ መኪና የለኝም ካለችህ ነፍስህ እግር የሌለው ሰው አለ ብለህ ካንተ በታች ያለውን ተመልከት። የዚያን ጊዜ لا تزدري نعمه الله عليك الله የሰጠህን ኒዕማ ጸጋ እንደ ትንሽ ነገር አድርገህ አትቆርጥ። እንደ ትንሽ ነገር የዚያኔ አላሁ ተባረከ ወተዓላ የሰጠህን ኒዕማ እንደ ትንሽ አድርገህ አትቆጥርም ማለት ነውና አላሁ ተባረከ ወተዓላ ተውፊቁን ይስጠን። የቀልብ ኹሹዕን ማግኘት ቀልብ ህያው መሆን ሐቂቀተን ያኒ በምን اختصار ልናደርገው እንችላለን ለኸይር ነገራቶች በሙሉ ትልቁ ባብ ነው ብለን اختصار ማድረግ እንችላለን። አላሁ ተዓላ ይወፍቀን። ኢንሻአላህ በሚመጣው ደግሞ ይበልጥ ምናየው ነገር ይኖራል። መጨረሻ ላይ የምትሉት ነገር ካለ ሼክ ማለት ይችላልላችሁ። በመጨረሻ እንደ ነሲሃ ከምንም በላይ ለራሴም ከዛ ደግሞ ለተመልካቾቻችን ለማስታወስ ያክል ምንድነው ማስታወሰው ወንጀል የሚባለውን ነገር እንዳንነቅ፣ ለዛ ደግሞ ወንጀል ምንድነው የሚለውን ነገር መጀመሪያ ማወቅ ይጠበቅብናል። ሐሜት ምን እንደሆነ ካላወቀ ሰውየው ሳይፈልግም ፈልጎም ሐሜት ውስጥ ይወድቃል። ስለ ነሚማ ካላወቀ፣ ስለ ዑጅብ፣ ከዛ በላይ ደግሞ የቀልብ ወንጀል የሚባሉት ነገራቶች እንማራቸው። ይሄ በራስ መገረም የሚባል እኔ እኮ ለይል ተነስቼ ዒባዳ እንደው አላህ ወፍቆኝ ረካዓተን ከሰገድኩኝ ቀጧት ተነስቼ ማን እንዳንተ አለ ሁሉም ተኝቶ እኮ አንተ ተነስተህ ሰገድክ የምትለኝ ከሆነ ቀልቤና በዛም ተደስቼ የምቀጥል ከሆነ የሰራሁትን ዒባዳ እያጠፋሁት ነው የሚሆነው። ልክ ስንት ለፍተን ያጠራቀምነውን ንብረት እንደመበተን ነው እና ዑጅብ የሚባለው ነገር ላይ ላለመውደቅ መጠንቀቅ አለብን። ሌሎች የቀልብ ወንጀል የሚባሉ ነገራቶች አሉ በቀልባችን የምንሰራቸው። ምክንያቱም ቀልብ የምትባለው ነገር መጀመሪያ ላይ እንደጠቀሳችሁት እናንተም የአሚሩል ጀዋሪህ ነች፣ የሰውነታችን አሚር ነች። እሷ ከተስተካከለች ሁሉም ይስተካከላል አሉ ነብዩ አለይሂ ሰላቱ ወሰለም አስዋዲቁል አሚን። ታዲያ ከምንም በላይ መዝሃራችንን ከማሳመር በላይ እይታችንን ከማሳመር በላይ ስለ ውበታችን ስለ ሰውነታችን ከመጨነቅ በላይ ስለ ቀልባችን ልንጨነቅ ይገባል። ቀልባችንን ካሳመርን ከዛ በኋላ ያለው ነገር በሙሉ ሰህል ነው፣ ቀላል ነው። ቀልባችን ከተስተካከለች ነብዩ አለይሂ ሰላቱ ወሰለም ሁሉም ይስተካከላል ስላሉ አስዋዲቁል አሚን ይስተካከላል፣ ጥርጥር የለውም። ስለዚህ ከምንም በላይ የቀልብ ወንጀል የሚባሉት ምንድናቸው የሚለውን ዑለማዎች ዘንድ ጠጋ ብለን እነዛን ነገራቶች በቻልነው መጠን መጠንቀቅ ነው። ቀልብ ቅድም እንዳልኩት ከሰው መሃል ሆኖ እንኳን የሚሰራ ወንጀል ነው። ሸኺ ጋር ነኝ፣ እናቴ ጋር ነኝ፣ አባቴ ጋር ነኝ፣ ሚስቴ ጋር ነኝ፣ ልጅ ጋር ነኝ የሚለው ነገር አይሰራም። ቀልብ ብቻዋን ያለችው ማንም አይብህም ከአላህ ውጭ። ለዛ እዛ ውስጥ እንዳንወድቅ ቀልባችን ላይ ትልቅ ትኩረትን እንድናደርግ አደራ እላለሁኝ። አላህ ያግራለን። ለበይክ ሸህ አላሁ ተባረከ ወተዓላ በሰማነው የምንጠቀም አላህ ያድርገን። ኢንሻአላህ ተዓላ ደግሞ በቀጣይ ደግሞ ሌላ ነገር በሌላ ርዕስ እንመለሳለን ኢንሻአላህ ተዓላ። አክረመኩሙላህ። ሰላም አለይኩም። الله يا الله يا الله يا الله